እኔ እስከዛሬ ነግሬሻለሁ። አንተ ምን እንደምትሰራው ምንድነው የምትሰራው? እንዴ ቁጭ በቤቴ ና ቁጭ አይደል? ምንድነው ያረካት ያለው? ዶክተር ጮሃለሁ ነው ጮሃለሁ። እሺ አትፈታተኝ። አላህ አክበር። ምን አይነት ሴት ነው የላከብኝ? ማን እንደሚያስጠለሽ እናያለን። አንሰራምኝ ማን እንደሚያስጠለሽ እናያለን። ትማሪያለሽ። ይኸውልሽ ነግሬሽ እሺ የሚባለው እድሜ ነው። እኔን ገፈታትረህ እንደ ህፃን ልጅ ነበረው። እሷ እኮ የኔ ነች፣ መብቴ ነው። ሰላም ውድ ቤተሰቦቼ እንዴት አላችሁ? ጋዜጠኛ ዳዊት ነኝ እኔ አለሁ። በእናንተ ጸሎትና በእናንተ ድጋፍ ዛሬ ላይ ደርሰናል እንግዲህ ማለት ነው። ዛሬ ደግሞ አንዲት ባለ ጉዳይ ያላችበት ድረስ መጥቻለሁ። የተፈጠረ ችግር አለ ይመስለኛል። ችግሩ ግን ምን እንደሆነ መለየት አልቻልኩም፣ ግን በጣም አሳስቦኛል። እስኪናና እንማከርበት ብላን ያለችበት ድረስ መተናል ማለት ነው። እስኪ ከስምሽን ጀምርና ምን እየተፈጠረ እንደሆነ ለተመልካቾች ንገሪልኝ። እሺ ሩዛ እባላለሁ። በነገራችን ላይ የምትሰራቸውን ስራዎች ስለማይ ነው የደወልኩልህ። በጣም ነው ማደንቅ። የእውነት ለህይወትህ እንትን ሳትል በጣም ብዙ ነገሮችን ወደ ህግ እየወሰድክ ስለሆነ ላመሰግንህ እፈልጋለሁ። ምንድነው እኔ እንትን ልልህ የፈለኩት እዚህ ቤት ከገባሁ ቆይቻለሁ። ተከራይቼ ነው የምኖረው እና አዲስ ጎረቤት መጥተዋል እና እህትና ወንድም ናቸው። እህትየው በጣም ጥሩ ናት። ወንድምየውም እንደገባ አካባቢ ጥሩ ነበሩ። እህትየው በስማ ጥሩ ናት በጣም ሃይማኖቷን አክባሪ ነች። በቃ በጣም ጥሩ ነች። ግን ምንድነው አሁን ላይ እህትየው ሄደች። የሆነ ሰዓት ላይ መታ እኔ ጋር አለቀሰች። ምን ሆነሽ ነው ስላት አልነግርም አለችኝ። የሆንሽውን ነገር ንገሪኝ ምንድነው ስላት የሆነችው ነገር ትነግረኝ ግልጽ አይደለችም። ግን በቃ እንደበቃትና መሄድ እንደፈለገች ነገረችኝ። ወደ ቤተሰቦቿ መመለስ አትፈልግም፣ ግን ደግሞ እዚህም ያለችበት ሁኔታ ስላልተመቻት ተመለሰች። ከዛም ወንድምየውን ለማናገር ሞከርኩኝ። ምንድነው ችግር አለ እንዴ ምናምን ስለው ጭራሽ እኔንም ፊት መንሳት ጀመረ። ከዛ እሺ ይሁን ብዬ ዝም አልኩ። ምናልባት እህትና ወንድም መሀል መግባት የለብኝም ይሆናል ብዬ ዝም አልኩኝ። ከዛም አንዳንድ እያለ በጣም ስልክ ማውራት ጀመረ። ሰላማዊ የነበረው ቤት በቃ በጣም እንትን ወንዶች ይመጣሉ፣ ሴቶች ይመጣሉ፣ በቃ እንትን ማለት ጀመረ። ከዛም ይሄ ነገር ምንድነው ብዬ ጆሮ ሰጥቼ ማዳመጥ ጀመርኩኝ። ላይኑ ላስጠላሁት። እንዴ እነዚህ ሰዎች ቆይ ጥሩ ሰው አልነበሩ? ደግሞ ሙስሊም ሃይማኖታቸውን አክባሪ እንደሆነ አውቃለሁ። ሙስሊሞች ስለሆኑ ምንድነው ቆይ እዚህ ቤት የተፈጠረ ነገርም አለ ብዬ በደንብ ማዳመጥ ጀመርኩኝ። ከዛ በኋላ ስልክ በጣም ነው የሚያወራው። ሌሊት ሙሉ ነው የሚያወራው። ቀን ሙሉ ቁጭ ብሎ ነው ሲያወራ የሚውለው። ሴቶች ይመጣሉ፣ ህፃናት ሴቶች ይመስለኛል፣ የገጠር ልጆች ምናምን ናቸው። ከአለባበሳቸው ምናምን እንደምረዳው እንደዛ ነው። ትንንሽ ልጆች ናቸው። የሚገርም አንዷ እንደውም የሆነ ቀለታ መንገድ ላይ ያገኘኋት እዚህ ቤት አይቻት ማቀል ልጅ ማለት ነው። እና አለባበሷ ተቀይሮ እሷነቷ ተቀይሮ ምናምን። ከዛ ቀርቤ ለማናገር ሞከርኩኝ። ምን ሆነሽ ነው እንደዚህ ሆንሽው ምናምን ስላት አይታኝ ስለምታውቅ በአይን ነው የምትተዋወቀው እዚህ እና ማትወጣው ወጥመድ ውስጥ እንደገባች ህይወቷ እንደተዘበራረቀ እና በቃ መኖር ስላለባት ብቻ እንደምትኖር እንጂ የምትኖረው ህይወት ጭራሽ አስፈላጊ እንዳልሆነ ነገረችኝ። እንዴ ምንድነው ምናምን 16 ዓመቷ ነው። የሚገርም ምንድነው ምናምን ስል በቃ የተረዳሁት ነገር ምንድነው እነዚህ ልጆች እያመጣ እያሳለፈ ይሰጣል ለሌላ ሰው። በስልክም በጣም ሚሊዮን ብር ነው የሚያወራው። እንደዚህ 1 ሚሊዮን ነው። ኧረ በስመ አብ። ህፃናት እንደውም ከሆኑ ሚሊዮን ብር ነው የሚያወራ። ስለ የትኛዋ ናት ልክ እንደ ዕቃ ማለት ነው። የትኛዋ ትሁን እንደዚህ ነው የሚያወራው። በጣም የተጨማለቀ ነገር ነው የሚያወራው። እና ይሄን ነገር ደግሞ አይቶ ማለፍ አልቻልኩም። ምክንያቱም እኔም ሴት ነኝ፣ ነገም ሴት ልጅ እወልዳለሁ። የሚደርስብኝ ነገር አላውቅም። ማለት ይሄ ሰውዬ እህቱ ከሄደች በኋላ ነው እሷም እያለች ነው እንደዚህ አይነት ነገር ያመጣው ይመስለኛል። ሐሳቡን ሲያስብና ሌላ ሰው አለበት ይመስለኛል። በስልክ እንደሚያወራው ሐሳቡን ሲያስብና ሲጀምር አካባቢ እህትየውን ለማናገር ሞክሯል። ምክንያቱም አንድ ቤት ውስጥ አይደል የሚኖሩት። እሷ ደግሞ ጭራሽ ይሄን ነገር እንደማትቀበለው ነው እንግዲህ እንደተረዳሁት ከሄደች በኋላ ማለት ነው። ግልጹን አልነገረችኝም።
እና እህትየው ብዙ የምታውቅ አይመስለኝም፣ ግን ፍንጭ የምታውቅ ይመስለኛል። ይሄን ያህል ስር እንደሰደደ ግን የምታውቅ አይመስለኝም። እስቲ ምንድነው ምን እያረክ ነው? ያው እንዳልሽኝ ጎረቤትሽ ነው፣ ጎን ለጎን ነው የምትኖሩት። ምንድነው ምን ተፈጥሮ ነው? ምን እያረክ ነው? እህትስ ምን ሆና ነው ምናምን ብለሽ ይሆናል ለማወጣጣት ወይ ለመጠየቅ የሞከርሽው ነገር የለም? አልኩህ እኮ ሂጄ በስነ ስርዓት ቤቷ አንኳኩቼ ገብቼ ምንድነው እህትህም እኮ በሰላም አይደለም ሄደችው ምንድነው ብዬ ለማናገር እንትን አልኩኝ። ይሄ ቤተሰብ ጉዳይ ነው አያገባሽም አለኝ። እንዴ ምን ችግር አለ? ጎረቤት አይደለን? መጀመሪያ እኮ እንደዚህ አይደለም ቅርርባችን፣ ምን ሆነህ ነው ብዬ እንትን ለማለት ሞከርኩኝ ለማስተባበል። ግን ጭራሽ ሊቀበለኝ አልፈለገም። ስራ እንዳለውና ውጪ ልወጣ ነው ምናምን አለኝ። ከዛ እንደዚህ እስከሚለኝማ ብዬ ወጣሁ። ከዛ በኋላ ነው እንደው ምልክ ውስጥ እየተጋባው የሚሰራቸውን እያንዳንዱን ነገሮች መከታተል ጀመርኩኝ። ቤት ውስጥ የሚመጡት ህጻናቶች ሴት ህጻናቶች ናቸው በብዛት ያየሹ ይመስለኛል። ቤት ውስጥ መጥተው ይቆያሉ ወይስ ወዲያው ነው ወደ ውጭ የሚወጡት? እንዴት ነው ቤት ውስጥ ያለው ቆይታ? ይመስለኛል እሱ ጋር እንደሚለው ቁርአን ነገር ያስቀራቸዋል መሰለኝ። እርግጠኛ አይደለሁም፣ እሱን ገብቼ አላውቅም። ግን ድምጽ ምናምን ስሰማ በስነ ስርዓት እንደሚያስተምራቸው ምናምን ነው እንግዲህ ቁርአን ሲቀሩ ምን ሲሉ የማያቸው። ግን ከተወሰነ በቃ ግፋቢል 1 ወር 2 ወር ነው እዚህ በሰላም የሚቆዩት። ከዛ በኋላ አንዷ ትወጣለች፣ ነገ አንዷ ትወጣለች፣ ደግሞ ሌላ አዲስ ልጅ ትመጣለች። ከዛ ደግሞ ከዛ በተለያየ ቦታ ላይ የምናያቸው እነዛ ልጆች እዚህ ቤት የማውቃቸው ሳይሆን ከናለባበሳቸው ከነ ሁሉም ነገራቸው ተቀይረው ሌላ ቦታ ሊያገኛቸዋል። የሰፈር ሰው ግን ይሄን ነገር እያየ ዝም ይላል? የሆነ ሰፈር ሰው ሊናገር ወይ ደግሞ ሊያናግረው የሞከረ ሰው የለም አካባቢያችሁ በአጠቃላይ? ሴቶች ሲመላለሱ ምናምን ጎረቤቶች እኔን ራሱ ጠይቀውኝ ያውቃሉ። ምንድነው የምታውቂው ነገር አለ ወይ ምናምን። ምክንያቱም ከኔ ጋር አንድ ግድግዳ ምናምን ስለሚጋረድ ምንድነው ምናምን ብለውኝ ያውቃሉ። ከዛ ኧረ እኔን ራሱ ያበረታቱኝ ጎረቤቶች ናቸው። ይሄ ነገር እንትን ማለት ያው ቤተሰብ አስተዳዳሪ ምናምን ስለሆኑ ሁሉ ቤተሰብ ይሄን ያላጋልጦ ለማውጣት ድፍረት እንትን አላሉም እንጂ እኔን የሚያበረታቱኝ እነሱ ናቸው። እኔ ጋር እንድትመጪ አበረታቱሽ እነሱ ናቸው። አንተ የምትሰራውን ነገር ስለምናውቅ አንተ ጋር ለመምጣት እንትን ያልኩት ማለት ነው፣ ለመደወል የወሰንኩት። እህትየዋ ግን እርግጠኛ ነሽ በራሷ መንገድ ሄዳ ነው ወይስ ይሄ ወንድም የተባለ ሰው የሆነ ነገር አርጓት ነው የሚል ሀሳብ አለሽ? የሆነ ነገር አርጓት ነው እንኳን አልልም፣ ምክንያቱም እኔ እንደሚወዳት አውቃለሁ። በጣም ነው የሚወዳት። ባይሆን ይህንን ነገር መቀበል አልቻለችም፣ እሷ አልፈለገችም። ስለዚህ ነገር አውርቷት ያልተስማማች ነው እንግዲህ የሚመስለኝ። ማሰብ አልቻለች። አዎ ከዛ አንጻር ነው የሚመስለኝ። እሺ እንግዲህ ያው ያልሽን ነገር እንዳለ ነው። ይሄ ሰውዬ እንዳልሽው ብዙ ሴቶች ይመጣሉ ቁርአን አስቀራለሁ በሚል ምክንያት ብዙ ሰዎች ይመጣሉ። እስኪ ያኔ እሱ ቤት አይተሻት ከዛ 16 ዓመቷ ነው ያልሽ ልጅ ምን ነበር እየሰራች የነበረው? እየሰራች የነበረውን ስራ ነግራሻለች? እየሰራች የነበረውን ስራ አልነገረችኝም። ግን እዚህ ቤት በአይን አይታኝ ስለምታውቅ ልክ ስታይኝ ከኔ ለመሮጥ ምናምን ሞከረች ማለት ነው። እንደዛ ሞከረች። ከዛ እንዴትም ብዬ ያስኳትና ምን ሆነሽ ነው እንዴ ምን አድርጌሻለሁ ምናምን ስላት አንቺማ ምንም አላደረግሽኝም ብለኝ አቀፈችኝ። ከእንደገና አቅፋኝ አለቀሰች። ምን ሆነሽ ነው ችግር አለ እንዴ ለምንድን ነው እዛ ስማት መጪ ቁርአን እንትን እያልሻል ነበር ምናምን ስላት በቃ በጣም ስሜታዊ ሆነች። ከዛም ወደ እኔ ቤት እንሂድ ምናምን ስላት እዛ ቤት ምናምን አለችኝ። አልሄድም አለችኝ። ከዛም ምን ሆነሽ ነው ችግር አለ ወይ ምናምን ስላት ያው ሙሉ በሙሉ ባትነግረኝም ወጥመድ ውስጥ እንደገባች ነው የነገረችኝ። ማየውን ቦታ እንደወደቀች ማየውን ቦታ ህይወቷ እንደተበላሽ። ከዚህ ከጎንሽ ነው ማለት ነው ያለው? ከጀርባ ነው ጎን ነው? ከጎኒ ነው። ግድግዳ ብቻ ነው እንትን የሚለየው። ያ ማለት በጣም ጎረቤት ናችሁ ማለት ነው። እስኪ ባህሪው እንዴት ነበር ከዚህ በፊት ገና እንደመጣ? ምን አይነት ሰው ነበረ ይሄ ሰው? ኧረ በስመ አብ በጣም ትሁት ነበረ። በቃ በጣም ምልክ በቃ ለእህቱ ራሱ እኔ ግርም ይለኝ ነበረ። ወንድም እንዴት ይሄን ያህል እህቱን ሊወድ ይችላል? እንደ አባት ነው እንትን የሚላት ነበረ። ግን በኋላ በቃ ተቀየረ። ሙሉ በሙሉ ሰው እንደዚህ ይቀየራል? በስመ አብ ኧረ በስመ አብ በጣም ነው የተቀየረ። እንግዲህ የጥቆማ ትንሽ የለውም ውድ ተመልካቾች። እቺ ሴት የሴቶቹና የቁርአን የሚቀሩ ተብለው የሚመጡ ሴቶች ህይወት አሳስቧታል። አንድም ልጅ መንገድ ላይ አግኝታት ወጥመድ ውስጥ እንደሆነች ነው የነገረቻት። ብዙ እንትን አይፈልግም። ይሄ ትግል አይደለም ወይ ደግሞ መመራመር ምናምን አይፈልግም።
ይሄ ሰውዬ በእርግጠኝነት በጣም ስለ ብዙ ሚሊዮኖች ያወራል። በስልክ እንዳለችን አስገባህ ምናምን እያለ ሌላም ሰው ከጀርባው እንዳለ እየሰማች እንደሆነ ነው ያሳወቀችን ማለት ነው። ስለዚህ እንደተለመደው እዚህ ሰውዬ ቤት በቻልነው አጋጣሚ ቤት ውስጥ በሚኖርበት ሰዓት ቤት ውስጥ ገብተን እሱን ለማግኘት እንሞክራለን። ከዛ በኋላ ካገኘነው በኋላ ማውራት ያለብንን የቤተሰብ ጨዋታዎች ከተጫወትን በኋላ እንደተለመደው ድብቅ ካሜራ ማስቀመጥ ካለብን አስቀምጠን እንወጣለን። እዚህ ቤት ምን እየተፈጠረ ነው፣ ምን እየተደረገ ነው የሚለውን እንግዲህ አብረን የምናይ ነው የሚሆነው። እቺን እህታችንን በማመስገን ቪዲዮውን ላይክ አድርገን እንጀምራለን። ሀሳብ አስተያየት ኮሜንት ሴክሽን ላይ ሼር እየተደረገ ለብዙ ሰዎች ትምህርት እንዲሆን እናደርጋለን። አዲስ ቤተሰብ የሆናችሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ እንድትቀላቀሉን ስንል እንጠይቃለን። ወደ ሰውየው ቤት የምንሄድ ነው የሚሆነው። አብሮነታችሁ እንዳይለየን። ቸር ቆዩ። ውድ ተመልካቾች የተባልንበት ቤት ደርሰናል። እስቲ እንግባና የሚባለውን እንሰማለን። እንግዲህ እኛ ነን። ሰላም፣ እንዴት ነው? ሰላም ነው? ማሻአላ። እንዴት ናችሁ? ምን ፈልገህ? ስለ አንዳንድ ጉዳዮች እንድናወራ ከአንድ ግብረ ሰናይ ሚዲያ ነው የመጣ ነው እና ያው መልካም ወጣት እንደሆንክና ኑሮን ለማሸነፍ የሚሮጥ ወጣት ነው፣ መሸለም ያለበት ወጣት ነው ተብለን ነበር የመጣ ነው። ማን ነው እንደዚህ ያለው? ከሰፈር ሰው። ግባ ግባ። እሺ እንግባ። እሺ እንግባ። ግቡ ግቡ። እሺ እሺ ምን ነው ታዲያ? ውሃ ነገር ወይ? አይ ምንም አይደለም። ሻይ ቡና እውነት። ያው እንዳልኩ የሰፈር ሰዎች በጣም መልካም እና ጥሩ ወጣት ነው። ኑሮን ለማሸነፍ እንግዲህ ደፋ ቀና ይላል፣ ይጥራል። ባለችው ትርፍ ጊዜ ቁርአንን ለወጣቱ ለህፃናቱ ያስተምራል ተብለን ነው የመጣ ነው። እኛም እንግዲህ ያው የኛ ሚዲያ ምንድነው የሚያደርገው ለማህበረሰቡ አርአያ የሆኑ ሰዎች፣ ጎበዝ የሆኑ ሰዎችን ከህይወት ተሞክሯቸው ትንሽ ሀሳብ እንወስድና ሰፈሩም ሰው ብቻ ባጠገብህ ካሉ በጠቅላላ ቤት ጎረቤት ጎበዝ ሰው እንደሆንክና ጠንካራነትህን ነግረውን ነው የመጣ ነው። እስኪ በመጀመሪያ ያው ከእህት ጋር እንደምትኖር ሰምተን ነበረ። እህትህ ቤት የለችም መሰለኝ? አዎ አሁን ላይ እህቴ የለችም። ጎረቤቶቼ እንደዚህ ስለኔ የሚያስቡ እንደዚህ አይመስለኝም ነበር ወላሂ። እኔ ማሻአላህ በረካው ነው እናንተም። እህቴ አሁን የለችም። ትንሽ እዚህ ህይወትን ለመግፋት ያው ከተማ ኑሮ ከባድ ነው። እሱን ለማሸነፍ ስንታገል በቃ እሷ ትንሽ ከበዳትና አልቻለችም። እሷ እንድትመለስ አረኳት። ያው እኔ ብቻዬን እንግዲህ እስካሁን ያው እንግዲህ እየለፋው ከአላህ ጋር። የሚገርም ነው። ቤትህም ያለው መስጊድ አካባቢ ነውና የተሰማኝ የመስጊድ ድምጽ። እስኪ እንዴት ነበረ? መጀመሪያ ስምህን አልነገርከንም? ስሜ አብዱላህ ይባላል። ያው እንግዲህ ከወሎ አካባቢ ነው የመጣሁት እና እዛ ረጅም ጊዜ ኖሬያለሁ። ግን ያው እንግዲህ ሁሉም የክፍለ ሀገር ልጅ የሚመኘው ገብቷል። ከተማ ሄጄ ቤተሰቤን አስደሰቼ ምናምን ነገር ነው ሁላችንም ሀሳባችን እና እህቴም ነበረች። ያው እህቴን ይዤ መጥቼ እንግዲህ በቻልኩት አቅም አስተምሬ ምን ብዬ የተሻለ ህይወት ላይ ማድረስ ነበር እቅዴ። ግን ያው እንግዲህ አላህ አልፈቀደም። እሷም አቃቷት ተመልሳለች። ብቻ የመጣሁት ከዛ ነው። እዚህ እንግዲህ ስራ ይሄን ያህል እንግዲህ ጀብድ የሚሆን ስራ የለኝም። ግን አላህ በሚያውቀው እኔ የምችለውን በቃ ለጎረቤቶቼም ለአካባቢ ላለው ሰው የምችለውን ለማድረግ ነው የምሞክረው። እኔ ወላሂ እንትን ሙገሳ ምናምን ፈልጌ አይደለም የምኖረው በህይወቴ። እኔ ከአላህና ከአላህ ጋር ብቻ ነው በቃ ቀረቤታዬ እንዲሆን የምፈልገው እና ቁርአን ነው የማስቀራው። ቁርአን አስቀራለሁ።
ተማሪዎቼን ልጆቼን በቃ እንደራሴ እንደ ስጋዬ እያየው እያስተማርኩ ወደ አላህ አቀርባቸዋለሁ። ያው በቃ በቻልኩት አቅም እነሱን ለመርዳት ሞክራለሁ ምናምን። እንደውም አሁን ላይ የተወሰነች ገንዘብ አግኝቼ ምናምን በእርዳታዎችም እያሰባሰብኩ ልጆች ለመርዳት ሞክራለሁ። እዚሁ አካባቢ አሉ ብዙ ሙስሊሞች፣ ብዙ በጣም የሚያሳዝን ታሪክ ያላቸው ሰዎች ነው ያሉት። እና እንግዲህ ያው እኔም እንግዲህ እንደምታየው ነው የምኖረው። በጣም የደሎት ህይወት አይደለም፣ ግን ያው በቻልኩት አቅም ለመርዳት ሞክራለሁ። እንደዛ ነው ህይወቴ። ያው የመጣሁበትም እንደዛ ነው። ስሜም ያው እንደነገርኩ ሰዎችንም ትረዳለህ በአቅም እሞክራለሁ። በሃይማኖቱም ደግሞ ልጆችም ሆኑ ትልልቅ ሰዎች ቁርአንን አውቀው ፈጣሪያቸውን እንዴት ማመስገን እንዳለባቸው ታስተምራለህ። ከክፍለ ሀገር ስትመጣ ከተማ እንዴት ተቀበለች? በጣም አስቸጋሪ ነው እሱ እውነት ለመናገር እኔ በጣም አስቸጋሪ ነበር። ምክንያቱም ስንመጣ የምናውቀው ዘመድ የለንም። እዚህ መተን በቃ በቻልኩት አቅም ቀጥታ ወደ ስራ ገብቼ እኔ በቃ እህቴ ታናሼ ነች፣ እሷን በቃ መንከባከብ እንደነበረብኝ ኃላፊነት ስለነበረብኝ በቃ በቻልኩት አቅም እሷን ለማገዝ ገብቷል ወደ ስራው ዓለም ቶሎ መግባት ነበረብኝ። እና እዚህ ሀገር ብዙ አመለካከታቸው ይገርማል። እንደውም ወደ አዲስ አበባ አካባቢ ከተማ ውስጥ ሙስሊም በቃ እንደ እንትን ነው የሚታየው። ይሄ እርስ በርስ ቁርኝት ያለን ምናምን ገብቷል አይደል? የሆነ ስራ ላይ የምንተጋገዝ ምናምን ነው የሚመስለው ሰው። እሱ እንዳለ ሆኖ እሱ የሰውነት ግዴታ ነው ብዬ ነው የማስበው። እሱ እንዳለ ሆኖ በቃ በቻልከው አቅም አንተ ወጥተህ መገኘት አለብህ። ገብቷል አይደል? ዝም ብሎ በረከት ከላይ አላህ ይሰጠኛል ብቻ ብለህ መጠበቅ የለብህ። ገብቷል? ማፊ መተህ ሄደህ ማግኘት አለብህ፣ ራስህ መልፋት አለብህ። ያንን ለማድረግ ስሞክር ነው ትንሽ እህቴ አልቻለችም። እዚህ በቃ ከጎረቤት ጋርም ትንሽ መነካካት ጀመረ። እሷ ትንሽ እንትን አለባት፣ የሆነ ንዴቷን መቆጣጠር አትችልም። ትንሽ ነገር ሲፈጠር ስትነካካ ምናምን በቃ ሚይዛት የለም። እና እሱ ነገር በእርግጥ እኔ አሁን ትናፍቀኛለች እህቴ። እውነት ወላሂ እልሃለሁ እኔ በጣም ነው የምትናፍቀኝ እህቴ። ግን በቃ ምንም ማድረግ አልችልም። አሁን እሷ የከተማ ህይወት አንዳንድ ሰው አይስማማውም። ብቻ እሷ ሄዳለች። ያው እንግዲህ ከተማ በጣም አስቸጋሪ ነበር ለኔ። አውዝ ቢላህ እኔ በጣም በቃ እንደዚህ አይነት ስቃይ አያለው ብዬ አላሰብኩም። እዚህ ስመጣ እኔ በቃ ከተማ በፍቅር ትቀበለኛለች ብዬ ነው የሚታወቀው። አዲስ አበባ በቃ አሪፍ ከተማ እንደሆነች ነው። ግን ስመጣ እኔ በቃ ምንም የማላውቀው ባህል ነው ያለው እዚህ። ሰው ሁሉ ይጣላል ምናምን ማለት አዲስ ነው ለኔ። በቃ የሆነ አስቸጋሪ ነበር። ብቻ ስራም ለማግኘት ሁላ በጣም በቃ ተቸግሬ ነበር። ይሄኛውን ሐሳብ ራሱ ቁርአን ማስቀራት የመጣልኝ በቃ መጨረሻ ላይ ከራሴ ጋር አወራሁ፣ ጸለይኩ፣ ምናምን ነገር ዱዓ አደረኩ። ከዛ በኋላ አላህ ገልጾልኝ ነው ብዬ ነው ማስበው እኔ። እውነቱን ነው የምነግርህ። እና በቃ እንደዚህ ባደርግ እኮ ለሰውም እርዳታ ነው ብዬ ነው ያሰብኩት። አሁን በመታስጠናበት ቁርአን በመታስቀራበት ብር ህይወትን መግፋት ማለት በጣም አስቸጋሪ ነው። ግን ያው አላህ ይሞላዋል የተረፈውን የሚጎድልብህን ነገር እሱ ያመቻችልሃል። እና በቃ ብቻ እንደዛ እየታገልኩም እየተዳፋሁም ቢሆን ከአላህ ጋር ድል አድርገናል። እንግዲህ ማሻአላህ አለው እስካሁን። እስቲ ክፍለ ሀገር ማለት እንደነገርከኝ ወሎ ልጅ ነህ? አዎ ወሎ ያው ደሴ። እዛ እንዴት ነበረ ህይወት? ማለት የማይመች ነገር ኖሮ ነው ወደ ከተማ የመጣኸው ወይስ ደግሞ ግዴታ ከተማ መተህ ኑሮን ለማሸነፍ መሮጥ ስለነበረብህ ነው? ብታምንም ባታምንም እኔ የተወሰነ አቅም ነበረን እዛ በፊት መጀመሪያ አካባቢ ልጆች እያለን ቤተሰቦቻችን በጣም ለፍተው ያመጡት ሀብት ነበራቸው። ሀብት ባይባልም ያው ለዛ ለአካባቢው በበቂ ሁኔታ በቃ የሚያኖረን ሀብት ነበረን። ያው ግን ያው እድሜ ትንሽ ሲገፋ አባትና እናት ምናምን አቅም ሲያንሳቸው ገብቷል ነገሮች ይበላሻሉ ብዙ ጊዜ።
ስራዎችን ምናምን አሁን ቢዝነሶች ምናምን ይበላሻሉ እና እንደዛ ነው ያጋጠመን። እናቴ ታመመች። ከዛ እሷን ለማስታመም ነው አብዛኛው ገንዘብ ያለቀው፣ አብዛኛው ንብረታችን ያለቀው እሷን ለማስታመም ሲሞክር ነው አባቴ። ነፍሳቸውን ይማረው። አሁን ሁለቱም የሉም በህይወት። አላህ ይጠብቃቸው፣ እዛው በቅፉ ያርጋቸው። ብቻ ያው እነሱ እንደለፋ እሷን ለማስታመም ሲለፋ ገንዘባችን አለቀ። ከዛ ያው ያለን የነበረን አማራጭ ባለው ብር እንደምንም ተብሎ ወደ ከተማ መምጣት ነበር። እዚህ መተን ይሄው ይሄቺን ቤት ራሱ እንግዲህ ባለን እንደምንም ብለን ነው እንትን ያልናት የተከራየኋት። ብቻ እዛ ህይወታችን መጀመሪያ ቀላል ነበር። ያው ሁሉም ነገር ሲጀምር ቀላል ነው። ልጅ ሆነ ስታየው ስታደግ ነው ትንሽ እንዴት እንደሚገፋ ህይወት ሲገባክ የቤተሰብ የእናት የአባት ጦት ትንሽ ያስቸግራል። እኔ አላማረርም ማሻአላህ ጠብቆኛል እስካሁን ድረስ። ብቻ ይከብዳል አሁን እኔ ስለ በፊት ህይወቴ ማውራት። ያው ካወራን አይቀር ከተግባባን አይቀር ነገሮችን አንድ ላይ ከበፊት ጀምሮ ያለውን ነገር እንስማ በሚል እንጂ ያው ባለፈው ህይወቱ ማንም መጨነቅን አይፈልግም፣ ማስጨነቅም አይፈልግም። ከዛ በኋላ ከተማ ያው እንዳሰባችሁት አልሆነም። እህትም እንግዲህ አልተመቻትም። ያው አንዳንዴ ገንዘብ አለመኖርም ያጋጫል ከሰው ጋር። አሁን ከጎረቤት የተነካካችበትም የሆነ ነገር ስትበዳደር ስትቀባበል ነው ከጎረቤት ጸብ የሚኖረው እንጂ ራስን ችለህ ከኖርክ ማንም ከማንም አይጋጭም። ሁሉም የራሱን ኑሮ ነው የሚኖረው። ከዚህ ከቁርአን ማስቀራት ውጪ ሌላ ምንም አይነት የገቢ ምንጭ ስራም የለህም? አዎ እንደነገርኩህ ነው። እዚህ ሀገር ስራ ፍለጋ ወጥተህ እውነት ለመናገር የቀን ገቢ ራሱ ለማግኘት ማለት የቀን ስራዎች ለመስራት አሁን እኔ እንግዲህ እንደምታየኝ ነኝ። እምነቴ ላይ ማተኩር አይነት ሰው ነኝ። ሃይማኖቴ እስልምና ላይ ማተኩር ሰው ነኝ እና ያው እንግዲህ እንትን ደግሞ እንደዚህ ሆነክ የጉልበት ስራ ለመስራት አይመችም። ደግሞ ብዙም ጊዜ እንትን ይላል፣ ያስቸግራል። አሁን መሀል ላይ ውዱ ማድረግ ምናምን ነገር አለብኝ። ከእምነቴ ጋር አይሄዱም አብዛኞቹ የልፋት ስራዎች። ስለዚህ ያው ያለኝ ጭንቅላቴን ተጠቅሜ እንዳልሰራ እዛ ብዙም በበቂ ሁኔታ አልተማርኩም። ያው እንግዲህ ፈጣሪ አላህ የሰጠኝ ዕውቀት አለኝ። ከዛም በተጨማሪ የተወሰነች ተምሬያለሁ፣ ግን በቂ ነው ብዬ አላስብም እዚህ መጥቶ ለመስራት። ስለዚህ በቃ ያለኝ አማራጭ በማቀው ነገር መርዳት ነው አይደል? በማቀው ደግሞ እስልምናን ነው ማቀው። እኔ የአላህ ልጅ ነኝ። እስልምናን ከልጅነቴ ጀምሮ ተምሬ ነው ያደግኩት። ስለዚህ እሱን አውቃለሁ። ስለዚህ በማቀው ነገር ሰውን ለመርዳት ደግሞ እዚህ አካባቢ እንደሰማሁ ነው መስጊድ አለ ቅርብ ነው። እና እዛም ያው አገለግላለሁ፣ አግዛለሁ። ግን ሳግዝ ብዙ ያየሁት ነገር የሚጎለው እዚህ አካባቢ ላይ የሚጎለው ትምህርት ነው። ማለት አልተማሩም አብዛኞቹ። በቃ በቤተሰብ በወረሱት እምነት ነው ያሉት። ማለት በቃ እስልምናን ከበፊት ከአባቴ ከአያቴ ወረስኩት ነው እንጂ ተምረው አውቀውት አይደለም። ብዙ ክርክር አሁን ትሰማ ይሆናል ማለት አብዛኛው ቦታ አለ፣ ቲክቶክ ላይ ምናምን አለ። ግን እኔ በሱ አላምንም። በቃ እምነቱን አቅርበህ ለአላህ ለፈጣሪ አቅርበሃቸው ከዛ በኋላ በራሳቸው እንዲወስኑ ነው እኔ ሐሳቤ። እንደዛ ነው እምነት ማምነው። ስለዚህ ምን አሰብኩ፣ ተማሪዎች ልጆችን ሰብስቤ ቁርአን ባስቀራ ያው ብር እንግዲህ ስራ ነው ማለት የምኖርበት ሌላ የምተዳደርበት ነገር እስከሌለኝ ድረስ እንደ ስራ ብዬ ብጠይቅ ያው ሰው ለእምነቱ እንደሚያደርገው እኔም ያው ከአላህ እንደወረስኩት አስተምራለሁ ብዬ አሰብኩ። ከዛ ሞከርኩት። አንድ ሁለት ልጅ ላይ መጀመሪያ አንድ ሁለት ልጅ ሶስት ልጅ ምናምን ነበረኝ ማስተምረው እና እንደው ከሌላው አሁን ቁርአን አስቀራለሁ ብለው ከሚጠሩ ሰዎች እኔ በአነስተኛ ገንዘብ ነው የጀመርኩት። በጣም በትንሽ ብር ነው ማስተምረው የነበረው ቁርአን ማስቀረው።
ስለዚህ ያው ይቀላቸዋል። ለቤተሰብም ቀላል ነው። እዚህ አካባቢ ብዙ የተቸገሩ ሰዎች አሉ እንደነገርኩክ። ስለዚህ እነሱንም ለመርዳት እኔም ያው በማገኘው የዕለት እንትኔን እንጀራዬን አግኝቼ እንድኖር ነው ይሄን ሐሳብ ያመጣሁት። ከዛ ውጪ ቋሚ ስራ የለኝም። ብቻ ነው የምትሰራው ይሄን ስራ? አንድ ጓደኛ አለኝ። አላህ ያርገው እሱም ራሱ እውነት እልሃለሁ በጣም በቃ እኔ ከምናገረው በላይ የሚረዳኝ እሱ ነው። ማለት ጓደኛም አይደለ እኔ ወንድሜ ነው። ለኔ ወንድሜ ነው። በአላህ ያገኘሁት ወንድሜ ነው። ወላሂ እኔ በቃ ስለሱ እኔ ነግሬ አልጨርስም። አልጠግብም ስለሱ እውነት በጣም የሚገርም ሰው ነው። እንደ ሰውኛ እንደ አይምሮ እንዴት ልንገር እንደማሰብ በጣም ብልህ ሰው ነው። ይሄን ሐሳብ ስነግረው ራሱ እንደዚህ ቁርአን ማስጠናት ብጀምር ስለው በጣም በቃ እዚህ እንደመጣን ነው የሚያገኝ እሱ። እንደመጣን በአጋጣሚ ነበር የተዋወቅነው። እዚህ መስጊድ ሲሄድ ነው ያገኘሁት። ልሰግድ ሲሄድ አገኘሁት። ከዛ እዚህ እኮ እንደዚህ ምናምን እያለ ከውስጥ ካሉት ሰዎች ጋር ከአባቶቼ ጋር አገናኘኝ። ትንሽ ማገዝ ምናምን ሞከርኩ እዛ ውስጥ ምናምን። ነገር ግን ያው ህይወቴንም መግፋት ነበረብኝ። እዚህ አሁን ክራይ መከፍልበት ምናምን ላይ ኖረኝ ነው። ስለዚህ እሱን አየና ይሄን ለዚህ ነው በጣም የምወደው። ያዝናል ለሰው እና በዛ ነው የተግባባ ነው። ረዳኝ፣ ክራይ ከፈለልኝ ምናምን። ለተወሰነ ጊዜ አብሮኝ ሁላ ኖሯል። በጣም እኔ እንዴት እንደምገልጽልህ አላውቅም። በጣም በቃ አላህ የመረጠው ሰው ነው እውነት። ብቻ ይረዳኛል እንደዛ። ከዛ እንደምንም ብለን ይሄንን ሐሳብ ስነግረው ተስማማን፣ ጀመርነው ስራውን። ያው እሱም አብሮኛ ቁርአን ያስጠናል፣ ያስቀራል። ከዛም ባለፈ ይቆጣጠራል የሚያጠኑ ልጆችን። ማለት ይሄን ያህል ሰው አሁን አዲስ ሰው ሲመጣ ምናምን እሱ ነው እንትን የሚለው እንደመመዝገብ የሚቀበለው። ተቀባይ ደረጃ አለው ትምህርቱ መሰለኝ። አዎ ዝም ብሎ ሁሉም በአንዴ እንደሱ አይሆንም። ያው እንደ ዕውቀትህ ነው የምትማረው። ስለዚህ እንደ ብስለትህ እንደ አላህ እንደሰጠህ ደረጃ እያስተማርንህ እንሄዳለን። ያንን ስናደርግ እሱ ነው የሚቀበለው ከውጪ። እኔ ትምህርቱ ላይ ነው ማተኩረው። ብዙም ገንዘብ ላይ እኔ ፍላጎቱ የለኝም። ሁሉንም ደረጃ አንተ ታውቀዋለህ፣ ማስተማር ትችላለህ ነው? አዎ እንግዲህ ከአላህ ጋር ብቁ ነኝ ብዬ አስባለሁ። ግን ያው ዕውቀት አይጠገብም አይደል? እውነት። በሃይማኖት ደግሞ ሲሆን የበለጠ ነው። ከዚህም በላይ ያስፈልጋል። እንግዲህ ይሄንን ያህል ከተጫወተ ያው ልፋትህን ድካምህን እንግዲህ አላህ አይቶ የተሻለ ቦታ ላይ ተገናኝተን ጥሩ ነገር ላይ እንደምትደርስ እህትም ተመልሳ መጣ እንግዲህ ጥሩ የሆነ ህይወት አዲስ አበባ ላይም ሆነ እዛው ሀገራችሁ እንደምታሳልፉ እርግጠኛ ነኝ። ለምን ብዙ አላማ ሀሳቦች ያሉ ሰው ነህና ብቻ ፈጣሪ እንደሚሆን አድርጎ እናንተን የተሻለ ህይወት እንዲያኖራችሁ እንመኛለን። ከውድ ቤተሰቦቼ ጋር ጭምር ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ የወንድማችንን የመከረንን ከአይምሯችን ይዘን የሚጠቅመውን ሁሉ ጊዜ ለእናንተ የሚመጣው ያው የሚጠቅመው ነው፣ የማይሆነውን ደግሞ እየጣልን ነው የምናልፈው። መልካም ሰው ነው፣ እየሰራ ያለውን ስራ መልካም ነው። ሙስሊም እህት ወንድሞቻችንም ክርስቲያን ወንድም እህቶቻችንም ያው እኛ ክርስቲያን ነው ሙስሊም ነው ተባብለን አናውቅም። ሁላችንም የሃይማኖታችን ተቻችለን የኖረን ህዝብ ነን። ስለዚህ ለዚህ ሰው ይሄን እንደዚህ አይነት የቤት ዕቃ ያስፈልጓል የምትሉትን ኮሜንት ሴክሽኑ ላይ ያስቀመጣችሁ እንግዲህ በቀጣይ ከሱ ጋር የምንገናኘው ሽልማት ይሆናል። ይግባ እሱ ጋር የተባለውን ዕቃ ይዘን የምንመጣ ነው የሚሆነው በቀጣይ ቀን። ውድ ተመልካቾቼ እስከዛ ቀን እንግዲህ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ኮሜንት ሴክሽን ላይ በመስጠት አብራችሁ መሆናችሁን አሳዩ። ስለሱም ያላችሁን አስተያየት ኮሜንት ሴክሽን ላይ ያስቀምጡት። የሽልማቱ ሰዓት እንግዲህ መተን እዚሁ አብረን ሆነን ርክክቡ የምናደርግ ነው የሚሆነው። እስከዛው ግን ቸር ቆዩ። መጣሽ? የት ነው የላከኝ? ምን አድርገሽ ነው የመጣሽው? የት ነው የላከኝ? እኔ እኮ ሌላ ነገር መስሎኝ ነው።
ምን ማለት ነው? ላከኝ እንዴ? ሌላ ሰውዬው እኮ ሌላ ነገር አሰበ። እንዴት ታዲያ ምን ሊያስብ ነው እንዴ? እና እኔ እኮ ለስራ መስሎኝ ነው። ቢላ ምን ብለሽው ነው? በቃ ሌላ ነገር ሲሞክር እኔ መጣሁኛ ዘልዬ ሌላ ነገር ሲሞክር መጣው። አዎ ምንም አላረጋችሁ? ምንም አላረግንም እንዴ? እኔ እኮ ለስራ ነው መሰለኝ። ወይኔ ታሳብደኝ ነው እቺ ልጅ። ለስራ ነው መሰለኝ። እንዴት እንደዚህ አይነት ነገር ስራ ሳትነግረኝ እኮ ታዲያ ስራ እኮ ነው። ሳትነግረኝ ምንም ነገር አልነገርከኝም እኮ። እኔ እኮ ይገባሻል ብዬ ነው አይደል? ስትሄጂ እኔ ለስራ ወይ ደግሞ ቤት የሆነ ነገር ከልጆቹ ጋር ሆነሽ ታውቂያለሽ አይደል? እዚህ ከሚመጡት ከሌሎቹ ጋር ታዲያ ምን ጠብቀሽ ነበር? እኔ በቃ የቤት ስራ ምናምን የመሰለኝ እንደዚህ አይነት ነገር አልጠበቅኩም። እንዴት ያወቅ ለምን ትልከኛለህ አንተ? ስራ ፈልገሽ ነው አይደል? ስራ ብፈልግ ታዲያ እንደዚህ አይነት ስራ አይደለም ማለት ነው። እና ምንድን ነው የፈለግሽው እንዴ? እኔ ልኬሽ እኔ የተከበሩ ሰው ጋር እኮ ነው የላኩሽ። ምንም አላውቅም። አላሁ አክበር። ወይኔ ብዙ ነገር እኮ ነው ያበላሸሽው። ገብቶሻል? ቢስሚላህ እኔ እንደዚህ አይነት ነገር ማድረግ አልፈልግም። በአቅም መጀመሪያ አልሄድም ነበር። እሺ ነሽ ይኸውልሽ መጀመሪያ እኔ ስህተት ተሳስቻለሁ ሳልነግርሽ መላኪ እውነት ነው። ግን አንቺ ገብቶሻል? መንከባከብ እኮ እንድትንከባከብኝ ይላኩሽ እኮ ችግር የለውም እኮ ብለን ባታረጊ ራሱ በሌላ ነገር አይደለም። ግን ሌላ ነገር ሊያደርግ ሲሞክር ይወጣው በቃ። እስኪ እውነት ነገር ምንም ማድረግሽ አታውቂም? ምንም ማድረግሽ አታውቂም እስከዛሬ? አኡዝ ቢላህ አትዋሽኝ እንዴ! ምንም ማድረግሽ አታውቂም? አላሁ አክበር። ለምን የምትሽኮረመሚው? አሃ እዛ አሁን እሺ እንደዚህ ነው የሆንሽው ማለት ነው? እዛ እንደዚህ ነው የሆንሽው ሀጂ ጋር? በቃ ሌላ ነገር ሲያስብ መጣ። ስራ ታበላሻለሽ እንደዚህ ወይኔ እንዴት ለምን አልነገርከኝ ይባላል? እንደዚህ ደውለሽ እንኳን አትነግሪኝም? ደውለሽ እኮ እንደዚህ ሆኗል ተፈጥሯል እንደዚህ አድርገውኛል ሀጂ እስኪ አናግራቸው እንኳን አትይኝም? ቢያንስ ወይ ለአንቺ ወይ ለእሳቸው አስረዳለሁ እኮ። አሁን እኮ ምንም እንዳሉን ከሁለቱም እንዳሉን አድርገሽኝ። ቢስሚላህ እሺ ምንድን ነው የምናደርገው? እሺ ምን ለማድረገው? አንቺ እኮ ሌላ ድጋሚ እንደዚህ አይነት ስራ ሌላ ስራ እኮ መስራት የምትፈልጊ ከሆነ መልመድ አለብሽ። ነይ የት ነው የምትሄጂው? ነይ ትለምጂ። ሌላ ስራ መስራት የምትፈልጊ ከሆነ ትለምጃለሽ እኮ ምን እንደዚህ አይነት ነገር አልፈልግም። ታዲያ ምን አይነት ነገር ነው የምትፈልጊው? ይኸውልሽ እኔ እስከዛሬ ሳሰራ እንደዚህ ነው ማሰራው እስከዛሬ ድረስ። ይኸውልሽ ትለምጃለሽ ነገሮችን። እጅሽን ረፊ እንዴ! አላሁ አክበር። ምን አይነት ደረቅ ልጅ ነው ያመጡብኝ? አውዝ ቢላህ ያጂን እዛ ስራ አበላሽተሽብኝ። አሁን እዚህ እኔ ጭራሽ በቃ ሌላ ስራ የምሰራ ከሆነ ሌላ ስራ ነው እንጂ ሌላ ስራ ይሄንን ሳትለምጂ ምንም ስራ አትሰሪም። አኡዝ ቢላህ አይገባሽም እንዴ? ሌሎቹን እኮ እንደዚህ በክብርም እኮ አላወራም እኮ ወላሂ እያጋጨው ነበር ስራሽን እንድትሰሪ ማድረግሽ እንዴ። እንደዚህ በተንከባከብኩሽ እንደዚህ አላሁ አክበር። ነይ አሁን ትማሪና ከዛ በኋላ ደግመሽ ሄደሽ ይቅርታ ጠይቀሽ ትሰሪያለሽ። አልጠይቅም ትሰሪያለሽ። ይኸውልሽ ነይ ትሰሪያለሽ። አላሁ እንደዚህ አይነት አታስቸግሪኝ። ይኸውልሽ አትፈታተኝ። ወላሂ አይንሽን ነው ማጠፋው ስትባይ። ይኸውልሽ አሁን ከሳቸው ከሀጂ አምልጠሽ ስለመጣሽ ከኔ የሚቀር መስሎሽ ነው? ትማሪያለሽ። ነገርኩሽ ትለምጂና ሄደሽ ሀጂን ይቅርታ ጠይቀሽ ነው የምትሰሪው። እንደውም
እንደዚህ አይነት ስራ አልሰራም አልኩኝ አይደል? አኡዝ ቢላህ አልፈልግም። ካልፈለኩስ ቁጭ በይና ይኸውልሽ ተፊው ማስቲካው አላወቅ ምን አይነት ተፊ ጣይ ይኸውልሽ ትማሪያለሽ። እኔ አሳይሻለሁ ከፈለግሽ ምን እንደው አትፈልጊም አሳይሻለሁ። እኔ ይኸውልሽ ምን እንዳረግሽ ሁላ እንደው እኔ ደውዬ ብጠይቃቸው እኮ እዚህ ያጋጨው እንትን እልሻለሁ። ቆይ እንደው ደውዬ ያጂም ቁጭ በይ ይኸውልሽ አትፈታተኝ ወላሂ እገልሻለሁ። እኔ ራሱ ምን ቆርጦኝ አንቺን እንትላኩ ትሰሚያታለች ምን እንደሚሉ አሉ ሀጂ ሰላም አለይኩም ሀጂ እንዴት ኖት? አይ ሀጂ እኔ እኮ ቆንጆ ሰው ብዬ ነው የላኩት እኮ ወላሂ ቆንጆ ሰው ብዬ ነው የላኩት። አይ ኧረ ሀጂ በአላህ አሁን በዚህ ባለቀ ሰዓት ሀጂ ኧረ ተው ሀጂ ተው። እኔ አስተምሬ ልካታለሁ ወላሂ አስተምሬ ልካታለሁ እኔ። ኧረ በአላህ ሀጂ ምንድን ነው ያደረገችው ግን ሀጂ? ቆይ እስኪ እኔ እኮ አልነግርም አለችኝ አሁን እኮ ሀጂ ችግር የለውም እኮ አሁን እኮ እኔ እኮ አስተምሪያት ድጋሚ ልካታለሁ። ወይ ሀጂ እሺ እና እንዴት ላድርግሽ? አሁን ብሩን እኮ እኔ ተው ሀጂ ኧረ በአላህ እኔ እኮ እሺ በቃ እሺ እስኪ እንደሚሆነው እናደርጋለን። እሺ እስኪ እሺ ሀጂ እስኪ እሞክራለሁ። እስኪ ፈልግና እንትን እሎታለሁ። ዘጉብኝ። ይኸውልሽ አንቺ ምንድን ነው ያደረግሻቸው? በቃ አልሰራም። የታዘዝሽውን እንዴት እሳቸው እኮ የሚሉሽን ማድረግ ነው እኮ። ተንከባከቢ እኮ ነው የላኩሽ አይደል? ነው ሳትነግረኝ እኮ ነው። ተንከባከቢ አላልኩሽም? መንከባከብና ሌላ ነገር ማድረግ አንድ ነው። መንከባከብ ነው እኮ ይሄ። መንከባከብና ሌላ ነገር ማድረግ አንድ አይደለም። ዙል ይኸውልሽ መንከባከብ ነው ይሄ። አልገባሽም አንቺ እንዴት እንደምትንከባከቢ አላወቅሽም ነው። አሁን እኮ ደግሞ አስተምሬ ልካታለሁ። እኔ አስተምሬሻለሁ ነው መንከባከብ። እንዴት ነው መንከባከብ? እኔ የማውቀው መንከባከብ አለ። በስርዓት ተከብረሽ እንድትማሪ ትፈልጊያለሽ አትፈልጊም? እፈልጋለሁ። እሱማ ፈልጌ ነው አይደል እኮ አስተምሬሻለሁ። እኔ በስርዓት ማትፈልጊ ከሆነ መንገዶች አሉ። እኔ ማስተምር እኮ ሌላ ስራ ከሆነ ያስማማናል። ሌላ ስራ የምሰራ ከሆነ ትሰሚኛለሽ አይደል? ትሰሚኛለሽ? እኔ አልፈልግም። ትሰሚኛለሽ? እየሰማሽኝ ነው አይደል? ወላሂ ይኸውልሽ በእጄ ሰበብ ነው የምትሆኚው። እኔ አላህ ያውቃል አጠፋሻለሁ። እንዲህ ስራ አበላሽተሽብኝ አትቀሪም። ወላሂ ለአዚም አትቀሪም። በሌላ ስራ ምክስ ከሆነ እክሳለሁ። ይሄን አልሰራም። ነይ ቁጭ በይና ትማሪያለሽ። አልሰራም። ነገርኩሽ። እስኪ ማን ያድንሽ ማን ያስጥልሽ እናያለን። ማን እንደሚያስጥልሽ እናያለን። አልሰራም። ማን እንደሚያስጥልሽ እናያለን። ትማሪያለሽ። ይሄን አልሰራም። ምን አትፈታተኝ። አላሁ አክበር። እገልሻለሁ ወላሂ ይኸውልሽ አልሰራም። አብለጥ ነገርኩሽ። እጮሃለሁ። እውነት ወላሂ ይኸውልሽ አትፈታተኝ። አላሁ አክበር። ምን አይነት ሴት ነው የላኩብኝ? እኔ እጮሃለሁ። እውነት ስነግርሽ እሺ በይ። ይኸውልሽ አውዝ ቢላህ ነገርኩሽ እንደ ይኸውልሽ ስነግርሽ እሺ ነው የሚባለው። እሺ እኔ ትማሪያለሽ። እሺ እንዲህ ቢዝነስ ስራዬን እንዴት ታበላሽብኛለሽ? ስራዬን አታበላሽብኝ።
እኔ እስከዛሬ ነግሬሻለሁ። አንተ ምን እንደምትሰራው ምንድነው የምትሰራው? እንዴ ቁጭ በቤቴ ና ቁጭ አይደል? ምንድነው እያረካት ያለው? ና ቁጭ ቁጭ አላህ ያንተው ትልቅ ሰው ነኝ እኔ። ሂጃንች ትልቅ ሰው ነኝ እኔ። ምንድነው ትልቅ ሰው ነኝ እኔ። ይኸውልህ እነግርሃለሁ ትልቅ ሰው ነኝ። ሄሪ ካሜራውን ይዘግባስ። እሺ ካሜራ ይዘግባ። ምንድነው እያረክ ያለው አንተ? እኔ እኮ ትልቅ ሰው ነኝ። የአላህ ሰው ነኝ እኔ። እድሜ ነው እንደዚህ እኔን ገፈታትረህ እንደ ሕፃን ልጅ እኔ ነበረው። እሷ እኮ የኔ ነች፣ መብቴ ነው። ማን ስለሆንክ ቤተሰቦቿም የኔ ነች አላሉ። ቤተሰቦቿ ስላልቻሉ ነው እኔ ጋር የመጣችው። አልከፈት ብሎኝ እንጂ ስራ ፈልጋ ነው የመጣችው። ልጅቷ ስራ ፈልጋ ነው የመጣችው። አዳምጥ። የግቢ በር አልከፈት ብሎኝ ስታገል እንጂ እንደዚህ እስክትመታትም የምቆይ ሰውኛ አይደል። እያስተማርኳት ነበር። እየቀጠቀጥክ ነው የምታስተምራት? እያስተማርኳት ነው። ትምህርት እንዲህ ነው የሚገባቸው። ሴት ልጆች እንደዚህ ነው መማር ያለባቸው። እሷ አሁን አልተረዳችም። እኔ ስንት ነገር አስቤ ስንት ነገር እቅድ ይዤ ነው የላኳት። ምን ማለት ነው? ከዛ ሰውዬ ጋር ልታገናኝ ነው የላካት አይደለም ነው? አሁን ራሱ ብዙ ብያለሁ አሁን ራሱ እኔ ትልቅ ሰው ነኝ። እንደዚህ ገፈታትረኸኝ ክብር ባነሰው መልኩ አውርተኸኝ ገፈታትረሃለሁ ክብር ትላለህ? እኔም አዎ አንተ አላህ ይፈርድብሃል። እኔ ሌላውን ተው፣ አላህ ይፈርድብሃል። ይኸውልህ እኔ አሁን አላህን ንቄ አይደለም፣ አንተ ግን ለሱ የምትገባ አይደለም። በአጠቃላይ ድርጊትህ፣ ስራ። እኔ መጀመሪያ ቀን የመጣው ጊዜ እኮ እህትህ ራሱ ለምን እንደሄደች በምን እናውቃለን? ይሄ ስራ መሯትስ ቢሆን ይሄው እንደምናየው እኔ እህቴን በጣም ነው የምወደው። እኔ እንዴ ለሷ ስል ነው እኮ እንደዚህ ይሄን ስራ የጀመርኩት። ምን አረገላት? ነው የምሰራው እኔ ምን አረገላት? እኔ ቁርአን ነው ማስቀረው። አሁን እኮ ቁርአን አልቀራም ብላኝ ነው የምትገርፋት። አዎ ሀጂ ጋር ልኬ ቁርአን ቅሪ ያልኳት አልቻለችም። ዛይዳ ተሳሳተች። ሃይማኖቱን የምታረክሰው እኔ ያላ ልጅ ነኝ። አላረክስም፣ እንደዚህ አላረግም። ሀጂ የምትላቸው ሰው እኮ ከዚህ ልጅ ጋር ሊተኙ ተስማምተው ነው አይደል? አኡዝ ቢላሂ